ኑሐሚን ተጠለፈች። የገጠሩ ፕሮጀክት ሲሄዱ ኑሐሚን ተጠለፈች። በጣም የሚያሳዝን ነው። አምራን ደግሞ ቤት ውስጥ አባረራት። ናሆም ሂጂ ወደ ቤትሽ ብሎ ወደ ገጠሩ ፕሮጀክት እስከሚሄድ ድረስ ሂጂ ወደ ቤትሽ፣ እዚህ እናቴ ጋር እየተጣላሽ እህት ወንድሞቼ ጋር ቤተሰቤ ጋር አባቴም ጋር ማንም የሚወድሽ የለም፣ ሂጂ ወደ ቤትሽ ብሎ አባሯታል ማለት ነው። በጣም የሚገርም ነው። ዳግም ደግሞ የአባቱን ላይተር አግኝቶታል። በጣም እየተጠራጠረ ነው። እያሰበ እያወጣ እያወረደ ነው። እንግዲህ ትልቅ ነገር ሰርፕራይዝ ይጠብቃል። ከገጠሩ ፕሮጀክት ስትመጣ ትልቅ ሰርፕራይዝ ይጠብቃል ትለዋለች ማለት ነው። ወይዘሮ ዝናሽ የምን ሰርፕራይዝ ነው? እኔ ሰርፕራይዝ አልፈልግም። በአሁኑ ሰዓት እኔ አባቴንና አባቴን ብቻ ነው የምፈልገው። አባቴ ደግሞ በጣም እየናፈቀኝ ነው። ሁሉ ነገር ቀርቶብኝ ምን ነው አባቴን ባገኘውና ሰርፕራይዙ ጥንቅር ብሎ በቀረ። ምንን አስመልክቶ ነው ሰርፕራይዝ የሚያደርገኝ? አቶ ለይኩንስ ለምንድን ነው እንደዚህ የጠቆረ የከሰለው? በምን ምክንያት ነው? እኔ እኮ አምራን ምክንያት መስሎ የነበረ። እንዳታስብ አሁን አቶ ለይኩን ያንተን ልጅ መሆን የኔ ልጅ መሆንን አውቋል ትለዋለች። በጣም ነው የደነገጠው። እኔ እኮ በሌላ ነገር መስሎ የነበረ ብሏል። እንግዲህ ይህንና በርካታ ነገሮች የተፈጠሩትን ይዤላችሁ ቀርብ ያለው ማለት ነው። ስትገቡ ላይክ፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉት። እንግዲህ የዛሬውን ክፍል ደግሞ ይዤላችሁ መጥቻለሁ። እንግዲህ ኑሐሚንና ዳግም ሁነው እንግዲህ ወደ ገጠሩ ፕሮጀክት እየሄዱ ነው። በእውነት በጣም ደስ የሚል ነገርም የሚያሳዝን ነገርም ተፈጥሯል። አብረን እንመለከታለን። ለምንድን ነው የነገርሽው? እንዴት ትነግሪዋለሽ? ይላል ዳግም ማለት ነው። በቃ ወቀ እንግዲህ ከዚህ በኋላ አባትህ አቶ ለይኩን ነው። ከዚህ በኋላ አባዬ እያልክ መጥራቱላ ልጀምር ትችላለህ። ምክንያቱም ተው በቃ አባትህን እርሳው በቃ። እንዴት እርሳው ትይኛለሽ? ለምንድን ነው እርሳው የምትይኝ? አባቴ እኮ ነው ለእኔ ብሎ እኮ ብዙ መከራ ያየ ብዙ ነገር የተሰቃየ አባቴ ያለ እዳው እኮ ነው እስር ቤት ለእኔ ብሎ የገባው። እንዴት እንደዚህ ትያለሽ? አውቃለሁ እኔ አባቴን እንደማትወጁ ራስ ወዳድ እንደሆንሽ አውቃለሁ እማዬ። ስለዚህ አሁን አባቴን ተው ማለትሽን አቁሚ። አሁን ለማንኛውም እኔ ወደ ገጠሩ ፕሮጀክት ልሄድ ነው ብሎ እንግዲህ አምራን ደግሞ ትልቅ ሚስጥር ነግረዋለች ማለት ነው ለናሆም። ይኸውልህ ስማ፣ አሁን ዳግምን በደንብ ብታጠናው በደንብ ብትመረምረው ይሻልሃል። ምክንያቱም አባትና እናት ሙሉ ንብረቱን ሊያወርሱት በዝግጅት ላይ ይገኛሉ። እኔ ደግሞ እንደምታውቀው ሲዋሩ ሰምቻቸዋለሁ። የገጠሩን ፕሮጀክት መሄዱን አቁምና ስለ ዳግም ብታጣራ፣ ስለ ዳግምን ብትመረምረው፣ በደንብ ብትመለከተው፣ አረማመዱን፣ አዋዋሉን፣ አነጋገሩን፣ በቃ ሁለ ነገሩን ብትከታተለው ይሻልሃል። ገጠር ገጠር እያልክ ከጣውንቴ ጋራ ከምትሄድ ማናት ደግሞ ያንቺ ጣውንት ይላታል። ኑሐሚን ማለትሽ ነው? ኧረ እባክሽ ቅናቱን በልክ አድርገው አምራን። ምን ማለትሽ ነው? እኔ እኮ የምሄደው ለስራ ነው እንጂ ለሌላ ነገር አይደለም። አምራን እባክሽን ተይኝ። አሁን የተነሽና ይዤሽ ልሄድ ነው እናትሽ ጋር። በቃ እዛ ቤተሰቦችሽ ጋር ጠብቂኝ ብሎ ብድግ አድርጎ ይዟት ሄዷል ማለት ነው ወደ ቤተሰቡ። አልወጣም ብላ በግድ ነው የወጣችው። እንግዲህ ቤት ውስጥ ለራሱ ከወይዘሮ ዝናሽ ጋርም ዶሮና ጥሬ ሳትና ጭድ ሁነዋል ማለት ነው። እንግዲህ ደግሞ ኤሚም ደግሞ ቤት ውስጥ ለማየት አልፈለገችም። ለምንድን ነው ይህችን ሴት እዚህ ያመጣሃት? ምን ማለት ነው ወንድሜ ብላ እንግዲህ ወንድሟን ታላቅ ወንድሟን ካፍ ዝቅ አድርጋ እየተሳደበች ይገኛል። እንግዲህ ኤሚ ለራሱ እንግዲህ ይህንን ምክር የመከራት ኤርሚያስ ነው። ኤርሚያስ ደግሞ እኔ በጣም ዳግምን እየተጠራጠርኩት ነው። እማዬ ለዳግም ልዩ ፍቅር አላት። እንደ ማንም ሰው አይደለም የምታየው። ባለፈው ለራሱ በጥፊ አጩላ ጥለዋለች ማለት ነው። ወንድሜ ዳግም ናሆምን በጥፊ ነው የመታችው የተጣሉ ጊዜ። ስለዚህ ደግሞ እኔ በቃ እንቅልፍ መተኛት አልቻልኩም። ወንድሜ ነው አይደለም እያልኩኝ እንቅልፍ ነስቶኛል። ስለዚህ ይህን ነገር ምን ማድረግ አለብኝ ስትለው እንግዲህ ፍቅረኛዋ ኤርሚያስ ደግሞ አይ ይኸውልሽ አምራን ንቂ፣ ስለዚህ በአሁኑ ክፍለ ዘመን እንዴት እንደዚህ ታስቢያለሽ? ምንም ችግር የለውም። እኔ በጣም የምግባባቸው ሰዎች አሉ። ያንን ነገር ሊሰሩልኝ የሚችሉ ሰዎች ስላሉ
አንቺ ብቻ ወይ ፀጉሩን ነጭተሽ ይዘሽ ነይ ወይ ደግሞ የሆነ ወይ ጥርስ ብሩሹን ይዘሽ ነይ። ከዚህ ናሙና ወስደን ያን ነገር ወንድምሽ መሆኑን አለመሆኑን ማረጋገጥ ትችያለሽ በራስሽ መንገድ። የግድ እናትሽን ወይንም ደግሞ ኑሐሚንን መለማመጥ እነሱን መጠየቅ አይጠበቅብሽም። ስለዚህ አምጪ ይላታል። እሷ ደግሞ እልል ብላ እንግዲህ ዳግም ናሆም ሲሄዱ እንግዲህ መኝታ ቤቱ ገብታ ወደ በርከት ያሉ ማበጠሪያዎች ነበሩ። እንግዲህ የዛን ሁሉ ነጫጭታ ይዛ ሄዳለች ማለት ነው ለማስመርመር እና እንግዲህ በቃ አስመርምራም ወንድሟ መሆኑን አረጋግጣለች። በጣም ከባድ ነው። ወደ ቤት ገና አልተመለሰችም። እንግዲህ በእርግጥ ወይዘሮ ዝናሽ መጀመሪያ የአቶ ለይኩን ነበር የፈራችው። እንዲያውም ቀደም ብለን እንንገራቸው፣ ለይኩን እንንገራቸው፣ ለምን እስከ መቼ ተደብቀው ይኖራሉ ወንድማቸው መሆኑን ማወቅ አለባቸው እያለች እንዴት ኧረ እባክሽን ዝናሽ እባክሽን እኔን ለመግደል በጣም ቸኮልሽ፣ እባክሽ ተረጋጊ እባክሽን ይላታል ማለት ነው። እንግዲህ ልትናገር እያለች ስለነበረ እንግዲህ ወይዘሮ ዝናሽ ምንም አይመስላትም። እንግዲህ በውሸት የተካነች ሴትዮ በጣም ወይዘሮ ዝናሽ ጭንቅላቷ ይገርመኛል ማለት ነው። ማለት ይህን ሁሉ ነገር ይህ እንግዲህ ዳግም ማለት ሕፃን ልጅ አይደለም፣ በጣም ትልቅ ሰው ነው። እንዴት ይህ ሁሉ ነገር እስከሚደረግ ድረስ ደብቃ እንደዚህ ማኖሯ በጣም ገርሞኛል። አሁን ደግሞ እንግዲህ ባሏን እንደገደለው ባሏ አቶ ለይኩን እንደገደለ አላወቀም ማለት ነው። ዳግም እስካሁን ድረስ አላወቅም። ዳግም አላወቀም። ነገር ግን ቤት ውስጥ በሶፋው ስር ያገኘው የአባቱ ላይተር ግን እንቅልፍ ነስቶታል። ያችን ላይተር ያበራታል፣ ያጠፋታል፣ ያበራታል፣ ያጠፋታል። በቃ እባክሽ ንገሪ እንደማለት ያክል ነው የሚያወራት ማለት ነው። ላይተሪቱን እያገለባበጠ ይመለከታታል። ያችን ላይተር እንግዲህ አባትየው የአባቱን ላይተር በደንብ ያውቃታል። ደግሞ ያገኘው በሶፋው ስር ነው። እንግዲህ የጊዜ ጉዳይ ነው እንጂ ዳግም ለራሱ የአባቱን ሞት ያው መስማቱ አይቀርም። እንግዲህ ከነ ሚስጥሩ የዳግም አባትም ይቀበር ብለው እንግዲህ በእውነት አቶ ለይኩን በጭራሽ እኔ ልጄን ለፖሊስ ልስጥ፣ ስለዚህ በቃኝ፣ ይህ ልጅም ደግሞ የአባቱ ገዳይ መሆኔን ካወቀ አያድነኝም፣ ስለዚህ እኔ እጄን አሳልፌ ብሰጥ ይሻለኛል ሲላት ማለት ነው ለዝናሽ አይሆንም፣ እኔ ሚስጥርን እደብቅላለሁ፣ አንተ ሚስጥሬን ደብቅ ብላ እንግዲህ በዚህ ተስማምተው፣ ግን ዝናሽ በጣም አደገኛ ተንኮለኛ ሴት ናት ማለት ነው። እንግዲህ አስቡ ዳግምን እንግዲህ ያላ እናቱ ያው እንግዲህ እሷ አላሳደገችውም፣ አባቱን ያሳደገው። አሁንም ደግሞ አቶ ለይኩንም ለማስፈራራት እንግዲህ ያደረገችው የጠነሰሰችው ጥንስስ ምንድን ነው ስንል አቶ ለይኩንን ካሜራ ቀርጻ የዳግምን አባት ሲቀብረው አሳይታለች ማለት ነው። እንግዲህ ካሜራውን ቀደም ብለን እናፍጠንና ከኋላ ተከተል የኔ ምስል የኔ ፎቶ እጅ እግሬ እንዲህ ፀጉሬ እንኳን እንዳይገባ አድርገ በጥንቃቄ እሱ ብቻ እንዲታይ ይህንን ነገር ለምንድን ነው ያደረገችው ስንል እንግዲህ ወደፊት እንኳን እኔን ገድላለች ብሎ እንኳን ለፖሊስ አሳልፎ ቢሰጠኝ እንኳን እኔ አይደለሁም እሱ ነው የገደለው ብላ ለማድረግ ነው ማለት ነው እንግዲህ ሀሳቧ። በእውነት እንደ ዝናሽ አይነት መሰሪ በእውነት የለም። በጣም ምትገርም ናት። እንግዲህ አስቡ የሰው ነብስ አጥፍተው እንግዲህ እርግጥ ነው ተናዶ ነው የገደለው። ጥፋቱ ሁሉ የእሷ ጥፋት ነው። እንግዲህ እሱ ምንም ያጠፋው ነገር የለም አቶ ለይኩን ማለት ነው። ነገር ግን በራሷ መቼም ማንኛውም ሰው የሚያደርገውን ነገር ነው ያደረገው ማለት ነው። አቶ ለይኩን በጣም መልካም ሰው ነው። በጣም የተባረከ ሰው ነው አቶ ለይኩን ማለት እንግዲህ በእሷ ሴራ እሷን በቃ የልጆችን እናት ከምገድል ብሎ ሳያስበው እንዳጋጣሚ ያው ሽጉጥ ቤቱ ስለነበረ እንግዲህ አናቱን ብሎ ገድሎታል ማለት ነው። ዳግምም አባቱን አጥቷል። እንግዲህ ኤሚ እንዲያውም ከውጭ ስትመጣ ምንድን ነው እዚህ ቤት የሀዘን ቤት መስሏል፣ ሁላችሁም ሀዘንተኞች መስላችኋል ስትል ድንግጥ አለ። እንግዲህ ምን ያለበት ምን አይችልም እንደሚባለው ማለት ነው። እና በጣም ነው የደነገጠው። ምን ማለት ነው ሂጂ ከዚህ ብሎ እንግዲህ ፍስፍስ አድርገው ወደ መኝታ ቤቷ ወረወሯት። እንዳስታወሳችሁት በዛኛው ክፍለ ጊዜ ላይ። አሁን ደግሞ እንግዲህ
ኤሚና አምራን ለራሱ ምንም ሊስማሙ አልቻሉም። እንግዲህ እናትና ልጅ ቁርሳቸውን በጧቱ ብድግ ብለው ሰራርተው እየበሉ እያለ አልቀሰቀሷትም። አምራንን አልቀሰቀሷትም። እንግዲህ እዛ ግድግዳ ላይ ተደግፋ እሺ አማቴ እንዴት ናችሁ? ደህና አደራችሁ? ምን ነው እንብላም ነይ ቁርስ ብይም አይባልም ትላለች ማለት ነው። አይ ምን ሰርተሽ መብላት ትችያለሽ እንጂ እዚህ ጋር ለአንቺ የተቀጠረ ሰራተኛ የለም። ስለዚህ እዛው ራስሽን ሰርተሽ ብይ፣ እኔን አትነዛነዥኝ እባክሽን ትላታለች። እማዬ ግን ይቺ እውነት ከኛ ጋር ልትኖር ነው? እስከ ሁል ጊዜ አብራ ልትኖር ነው? ምን ማለት ነው ትላታለች ማለት ነው። ማናት ኤሚን እንግዲህ እንደዛ ትላለች። እሷ ደግሞ አይ እንግዲህ ምንም ማድረግ አይቻልም። ወንድምሽን አግብቼ እዚህ ጋር እንደገባሁ አትርሽ እሺ፣ የባሌ እህት። ስለዚህ ዋና እሺ፣ አንቺስ ታዲያ መቼ ነው ባልሽን አምጥተሽ እዚህ ይዘሽው የምትገቢ? ትላታለች። ያልጨረሽው ጉዳይ አለሽ እንዴ አለቻት ማለት ነው ኤሚን። ከዛ አይ እኔ የጣልኩትን ማንሳት አልፈልግም። ስለዚህ እኔ በቅቶኝ በቃ የኔን ትራፊ ስለሆነ አንቺን እንትን ፍቅረኛ አድርገሽ ይዘሽው ያለሽው። ስለዚህ እኔ ደግሞ ምንም የጣልኩትን አላነሳም። ወንድምሽን አግብቼ እዚህ ምራቱኜ እንደገባሁ ማወቅ አለብሽ ትላታለች ማለት ነው። በእውነት በጣም ነው የሚያስቁት። እንዲያው በቃ ዶሮና ጥሬ ናቸው በቃ ሁለቱ። በስመ አብ ምን አምራን ከሁሉም ጋር ናት። እንግዲህ አቶ ሌኩን ብቻ ናቸው ለእሷ እንትን ጥሩ ማለት ነው። እና እንግዲህ ኑሐሚን ደግሞ ከዚህ በፊት በጣም ደስ የሚል ነገር ነው የእውነት የገጠሩ ፕሮጀክት ሲሄዱ እንግዲህ ኑሐሚን መሄድ አልፈለገችም። እውነት ለመናገር ግን ለአቶ ለይኩን ራያቸው እንዲሳካ ምኞታቸው እንዲሳካ ብላ ነው የሄደችው ማለት ነው። ያንን ነገር ያመጣችው ፕሮጀክቱንም ከድሮም ያመጣችው እሷ ነበረች። አሁንም ደግሞ የግድ መሄድ አለብሽ ሲሏት አቶ ለይኩን እሺ ብላ እንግዲህ አብራ እየሄደች እያለ እንግዲህ በገጠር ታስታውሱ ከሆነ በልጅነት እጮኛ ይተጫጫሉ ማለት ነው። በልጅነት ትንሽ እያሉ እንግዲህ ልጅሽን ለልጅ ምናምን ተብለው ገና ሕፃን እያሉ እንደተወለዱ የሚዶሩ አሉ። አንዳንድ ወደ ሰሜኑ አካባቢ ክፍልማ በጣም የሚገርም ነው ማለት ነው። ማለት እንዲህ ትንሽ እያሉ ይድራሉ። ከዛም በኋላ ሲያድጉ እንግዲህ ጮኛ ተብለው ያድጋሉ። እሷም ቤተሰብ ዋጋ ታድርጋለች፣ እሱም ደግሞ ቤተሰብ ጋር ያድጋሉ ማለት ነው። እና ከዛ ካደገች በኋላ ግን በቃ ይነገረዋል፣ እየተነገረው ያድጋል። ያቺ ሚስቱ እንደሆነች ስለሚያውቅ እንግዲህ ነጥቆም ሞጥልፎም ሊወስድ ይችላል ወደፊት ማለት ነው። እንግዲህ ኑሐሚን ደግሞ የገጠማት ከዚህ በፊት እንግዲህ ገጠር ኑሐሚን ከተማ አይደለም ያደገችው፣ አያቷ ናት ያሳደገቻት። ከአያቷ ጋር ያደገችው። አያቷ ጋር ስታድግ ደግሞ ወንዳጥር የተባለ እንግዲህ የብረት መዝጊያ የሆነ በጣም ጀግና ሀሞተ ኮስታራ የሆነ ነው። በእውነት በጣም ያምራል። የኑሐሚን እጮኛዋ እንግዲህ እሱ በጣም ይወዳታል። እንግዲህ በቃ ገጠር መቼ ትመጣ ብሎ እየተጠባበቀ ከተማ ልትማር ነው የሄደችው እና መቼ ትመጣለች ብሎ እየጠበቃት ነበረ ማለት ነው። እንደ አጋጣሚ አሁን የመጣችው በእውነት ረስታው ሁሉ ነገር ረስታ ነበረ የመጣችው። ይሄ ገጥመኛል ብላ አልነበረም የሄደችው። እንግዲህ አንድ የሆነ ወልከፍከፍ ያለ ልጅ እንግዲህ ለወንድ አጥር ሂዶ ይነግረዋል ማለት ነው። አጥላቸው ነው ምናምን የሚባል እንግዲህ ወደ ገጠሩ ሲሄዱ እንግዲህ የገጠር መንገድ እንደምታውቁት በጣም ሩቅ ነው። እንግዲህ መኪና ከርቀት ወርዳችሁ የ3 ሰዓት ልትሄዱ ትችላላችሁ፣ የ4 ሰዓት ልትሄዱ ትችላላችሁ። እንግዲህ እንደየርቀቱ ነው። ማዶ ታሳያቸዋለች። አንዴት ባህር ዛፍ እዛች ጋ ነው የአያቴ ቤት እያለች ታሳያቸዋለች። ወይ ዛፋት መጣ ወደዚህ፣ ወይ እኛ አንሄድ፣ ወይ ኑሐሚን ኧረ በስመ አብ መቼ ነው የምንደርሰው እያሉ እንግዲህ ዳግምና ናሆሜ እንግዲህ በየቦታው ሲወድቁ ሲነሱ ሲጋደሙ ሲቃኑ ነው እንግዲህ በየቦታው ተኝተው እንግዲህ ያን አጥላቸው ነው ጥላቸው የተባለ ልጅ እየሮጠ ሂዶ ለወንድ አጥር ይነግረዋል ማለት ነው። ይኸውልህ ውሸትን ከሆነ ብሎ እንግዲህ እዛ ገለባ ላይ ቆምጦ በጥሶ ነው የጣለው ማለት ነው። ከዛ አይደለም ብሎ ሲሄድ እንዳ እውነቱን አገኘ ማለት ነው። ያን ተወት አንጉቴ አጥላቸው ብላ ስጠራ ያ አጥላቸው ነው አይደለ ብላ ስጠራ
ምን አልሽ ኑሐሚን? አሁን ድካሜ ሊለቀኝ ነው ይላል ዳግምና ናሆም ማለት ነው። ምክንያቱም እንደዚህ አይነት ስም ሰምተው አያውቁም። እንግዲህ የገጠር ስም እንደምታውቁት ታንጉቴ፣ ዳንጉቴ፣ ድመቴ ነው ማለት ነው። እንግዲህ ያው እንግዲህ የኔን ስምስ መች ሰማችሁና ትላችኋለች። ሌላም ስም አለኝ እያልሽ ነው ኑሐሚን ይላታል። ይሄ እኮ የትምህርት ቤት ምን እኔ እኮ አያት የምትለኝ ታንጉቴ ነው ትላቸዋለች። በሳቅ ነው የሞቱት፣ በሳቅ ነው የሞቱት። እና ትርጉሙ ምን ማለት ነው ትላቸዋለች። አይ እሱንማ አያቴን ሂዳችሁ ራሷን ጠይቋት እኔ አላቅም ትርጉሙን ብላ እንግዲህ ዳግምና ናሆሜን ፈገግ እያደረጋቸው እያለ ነው እንግዲህ የመጣው። ቀጣዩን ክፍል ይዤላችሁ ቀርባለሁ። ባይ ባይ።